ቀነውኒ እደውየ ወእገርየ ወሁለቁ ኩሎ አዕጽምትየ እጆቼንና እግሮቼን ቸነከሩ አጥንቶቼንም ቆጠሩ። ወወደዩ ሐሞተ ውስተ መብልዕየ ወአስተዩኒ ብሂአ ለጽምየ። ይሄ ያልበቃ ብሏቸው በመብሌ ውስጥ ሐሞትን መራራውን ጨመሩ። ለጥማቴም ሆምጣጣውን መራራውን ሰጡኝ። መዝሙረ ዳዊት መዝሙር 21 ቁጥር 16። መዝሙረ ዳዊት መዝሙር 68 ቁጥር 21 ላይ ተጽፎ የምናገኘው የዛሬውን ውሎ የሚያዘክር ነው። ይሄ ጽሑፍ እንደምናውቀው የተጻፈው ከክርስቶስ ልደት በፊት በጣም ረጅምና በቆየ ሁኔታ ገና ክርስቶስ ወደዚህ ዓለም ሳይመጣና ሳይገለጥ የተነገረ ትንቢት ነው። ነቢየ እግዚአብሔር ቅዱስ ዳዊት ዛሬ በመስቀል ላይ የዋለውን የአብን ልጅ የድንግል ማርያምን ልጅ ኢየሱስ ክርስቶስን ወክሎ ወደፊት የሚሆነውን ነገር በዓይነ ሕሊናው ከልደቱ ጀምሮ እስከ ዕርገቱ እስከ ምጽአቱ ድረስ ይናገር ነበር። የሚሆነውን ሁሉ አይቶ ማለት ነው። ቀራንዮ በዓይነ ሕሊናው እንዲህ ተስሎ ይታየው ነበረ። ቀራንዮ መስቀል ተሸክሞ የእኛ ጌታ የቀራንዮን አቀበት ሲያቃስት ሲወድቅ ሲነሳ በአይሁድ ዱላ ድብደባ ደክሞት ሲወድቅ ሲያቃስት ሲያልበው ሲደማ ሲቆስል ያየው ነበረ። ይሄም ባለበቃቸው ብሎ ቅዱስ ዳዊት ራሱን በክርስቶስ ቦታ ሆኖ እጆቼንና እግሮቼን ቸነከሩ ይላል። ዛሬ እና የእናንተ ጌታ የምናከብረው ይሄው እጆቼ ስለናንተ፣ ይሄው እግሮቼ ስለናንተ፣ ይሄ የተከፈለው ስለናንተ ነው ይላል። ወገኖቼ የሁሉም ነገር መነሻ የሁሉም ነገር ነጥብ ችንካሩ ነው። ችንካሩ ካልገባችሁ፣ መስቀሉ ካልገባችሁ ምንም ይገባናል ብላችሁ እንዳትጠብቁ። እዚህ ጋር ከሳታችሁ ሁሉንም ትስታላችሁ። ችንካሩ ከገባችሁ፣ የመስቀሉ ጉዳይ ከገባችሁ ግን ምንም የሚሰወራችሁ ነገር የለም። የምስጢሩ ሁሉ ገላጭ የሆነው መስቀሉ ነው። ቅዱስ ዳዊት እጆቼን ቸነከሩ ብሎ ሲል ዛሬና እኔና እናንተ የምናከብረውን ነው። አስቀድሞ ነቢየ ኢሳይያስ ነቢዩ በትንቢቱ ምዕራፍ 53 ከቁጥር 1 ጀምሮ ሙሉ ስናነበው ከዛው ውስጥ ምን ይላል ነቢዩ? ስለ መተላለፋችን ቆሰለ ይላል። ያቺ አንዲት መተላለፍ ክርስቶስን አቆሰለችው። አንዲት ዕፀ በለስ መበጠስ፣ የአንዲት ዕፀ በለስ ፍሬ መቁረጥ ዛሬ ለዚህ ሁሉ አሁን ለምናየው ለሆነው ለክርስትናው ለሆነ ሁሉ መነሻ ሆነች። ያቺ መተላለፍ ክርስቶስን እስከ መስቀል ሞት አበቃቸው። ስለዚህ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ እያለ ዛሬ በመስቀል ላይ ስለደቀቀው የስንዴ ቅንጣት ኢየሱስ ክርስቶስ ያቺ የስንዴ ቅንጣት ስለደቀቀችው ሕያው መስዋዕት ስለሆነው በመስቀል ስለቆሰለው ስለደማው ስለኔና ስለናንተ ሲል ዋጋ ስለከፈለው ይሄንን ልናስብ ነው። ዛሬ በአጠቃላይ ሁሉም ነገር በመስቀሉ የተጠቀለለ ነው። ወሬያችን፣ ንግግራችን ሁሉ ቁስል ነው፣ ሕማም ነው፣ ደዌ ነው፣ ችንካር ነው፣ መስቀል ነው። ይህንን ነው ቅዱስ ዳዊት እግሮቼን ቸነከሩ። እግሮቼን ብቻ አይደለም አለ። የጌታ እግሩ ብቻ ተቸንክሮ አይደለም የታየው። በአይሁድ በዛ በጣም እጅግ ከባድና ማንም ሊሸከመው በማይችለው በአይሁድ ግርፊያ
በአይሁድ ጅራፍ ሥጋው አልቆ ሥጋው ተቆራርጦ ነገር ግን አጥንቱ እስኪቆጠር ድረስ በቀራንዮ አጥንቱ እንደ በረዶ ነጭ ብሎ ሆኖ በመስቀል ላይ የሚታየውን ጌታ በዓይነ ሕሊናው አየና እግሮቼንና እጆቼን ብቻ አይደለም የቸነከሩት አጥንቶቼም እስኪታዩ እስኪቆጠሩ ድረስ ገረፉኝ፣ አጥንቶቼን ቆጠሩ አለ። አለፈና ምዕራፍ 68 ቁጥር 21 ላይ በመብሌ ውስጥ ሐሞትን ጨመሩ አለ። የኔና የእናንተ ጌታ ጣፋጩን የሚሰጥ የመረረውን የሚያጣፍጥ የጎደለውን የሚሞላ በእውነት በውሃ ጥም የደረቀችን ነፍስ እንደገና መልሶ ሕይወት የሚዘራባት የሚያረጥ እውነተኛ እረኛ የሆነው በለመለመ መስክ የሚያሳርፍ በዕረፍት ውሃ ዘንድ የሚመራ እውነተኛ የበጎች እረኛ የዘላለምን ሕይወት ውሃ የሚሰጥ የሚያጠጣ እሱ መስቀል ላይ ሆኖ ተጠማሁ ብሎ ተጣራ። የእኔና የእናንተ ጌታ ሁሉ የእሱ የሆነው ዛሬ ጌታ የተጠማበት ዕለት ነው። በመስቀል ላይ ተጠማሁ ብሎ የጮኸበት ዕለት ነው። የአይሁድ ጅራፍ ፈሳሹን ሁሉ ከውስጡ ጨረሰ። ሥጋውን ቆራረጠ። ሥጋው እየተቦጨቀ ወደቀ። ትናንት ከሌሊቱ ጀምሮ እስከዚህ ሰዓት እስከ 6 ሰዓት እስከሚሰቀልበት ሰዓት ያለ እረፍት ሲገረፍ ነበረና ከውስጡ ውሃ ፈሳሽ አልቆ የኔና የእናንተ ጌታ ተጠማሁ ሲላቸው ሐሞትን አመጡና ይግደለው ይበጣጥሰው ብለው መራራውን ሰጡት ይላል። መራራችንን የሚያጣፍጥ ዘላለማችንን የሚያጣፍጥ ሕይወታችንን የሚያጣፍጠውን መራራ ሰጡት። ይሄ በምግቤ ላይ መጻጻውን የማይጠጣውን በፍጹም የማይነካውን አመተው ጨመሩት ይላል። እንግዲህ የእግዚአብሔር ልጆች ሲነበብልን እንደሰማነው አራቱም ወንጌላውያን እንደጻፉልን በአራቱም ወንጌላት እንደተጻፈልን ጌታችን መድኃኒታችን ኢየሱስ ክርስቶስ ከትናንትና ከጸሎተ ሐሙስ ምሽቱን በጌቴሴማኒ ሲጸልይ ከነበረበት ጊዜ ጀምሮ በይሁዳ መሪነት ሊቃነ ካህናት ሎሌዎቻቸውን፣ አሽከሮቻቸውን፣ የፈረጠመ ጡንቻ ያላቸውን ጥሩ ደብዳቤዎችን በጣም የተመረጡትን ክፉዎችን ርኅራኄ የሌላቸውን ጨካኞችን ቆመጥና ሰይፍ አስይዘው ከይሁዳ ጋር ሄዳችሁ አንቃችሁ እያዳፋችሁ ይዛችሁልን ኑ ብለው ወደ ጌቴሴማኒ ላኳቸው ይላል። በጌቴሴማኒ የኔና የእናንተ ጌታ ስለ እኔና ስለ እናንተ ስለወደቅነውና ከዘላለም ስለተለየነው በጨለማ ውስጥ ወድቀን ስለቀረነው በጌቴሴማኒ ያ የሞት ጥላ በጌታ ላይ አጥብቶበት ነበርና እጅግ መራራ ነገር ከፊት ለፊቱ ይታየዋል። የአይሁድ ጅራፍ ከፊት ይታየዋል። ችንካሩ ከፊት ይታየዋል። መስቀሉ ከፊት ይታየዋል። እናም ጌታ እጅግ እስከሚያለው ድረስ ተንበርክኮ ይቃትት ነበር፣ ይጸልይ ነበር፣ ይማልድ ነበር ስለኔና ስለናንተ። በዛች ሌሊት በእንዲህ ሁኔታ እያለ ደቀ መዛሙርቱ ከእሱ ጋር ሊጸኑ ባልቻሉበት ሰዓት፣ ሁሉም እንቅልፍ ብሏቸው ትተውት በተኙበት ሰዓት በዛ በጨለማ እነ ይሁዳ ከእጁ የበላ በሱ ከክርስቶስ ጋር አብሮ ሲመላለስ የነበረው ዘይሴሰይ ክልያን አንሳ ሰኮናሁን አለ። እንጀራዬን የበላ ተረከዙን በሌላ አነሳ ተብሎ በነቢዩ አስቀድሞ እንደተነገረ የገዛ ተማሪው መምህሩን ደልሎ መምህሩን በ30 ብር ሊሸጠው ሊያስይዘው ከአይሁድ ጋር ተስማምቶ ኖ ላስይዛችኋል፣ ጸሩ ለሰብ
ሰባ ቤቱ እንደተባለው የሰው ጠላቱ የገዛ ቤቱ ነው ይላል። የኛ ጠላት አንድም ራሳችን ነን፣ ምኞታችን ነው። ምኞት ጸንሳ ኃጢአት ትወልዳለች ይላል። የመጀመሪያው ጠላት ለራሳችን ራሳችን በራሳችን ነን። ሲቀጥል ደግሞ አንዳንድ ጊዜ ወዳጅ ያልናቸው የቀረብናቸው ከሚጠሉን በላይ አጋድመው ሲያርዱን እናያቸዋለን። ይሁዳ ወዳጅ የተባለ ከጌታ ጋር የሚያድር የሚውል ምስጢር ተካፋይ የሆነ ከ12ቱ የተደመረ ነበረ። ይሄ ነው እንግዲህ ጌታውን አሳልፎ በ30 ብር ለመሸጥ ከአይሁድ ጋር ተስማምቶ ወንበዴዎቹን እየመራ ለወንበዴዎቹ በር እየከፈተ ሕይወት የሆነውን የሕይወት ራስ የሆነውን ኢየሱስ ክርስቶስን አሳልፎ ለመሸጥ ይዟቸው መጣ ወደ ጌቴሴማኒ። እንዲህም አላቸው፣ እኔ ምልክት እሰጣችኋለሁ፣ የምትይዙት እኔ ሄጄ የምስመው ነው አለ። ሄጄ ስመዋለሁኝ። ልብ አድርጉ፣ ይሁዳ ኢየሱስ ክርስቶስን በቁጣ አይደለም የያዘው፣ በማስፈራራት አይደለም፣ በመሳደብም አይደለም። አንዳንድ ሰዎች ከገደሏችሁ በኋላ እንጂ እንዴት እንደሚገሏችሁ እንኳን እስከማታውቁ ድረስ ወዳጆች መስለው ምንም ሳይነቃባቸው እስከ መጨረሻው ድረስ የሚቀጥሉ ሰዎች አሉ። ይሁዳ ጌታ አወቀበት እንጂ የትኛውም ደቀ መዝሙር አላወቀበትም። ጌታ አምላክ ስለሆነ የልብን ስለሚያውቅ የተሰወረውን ስለሚያውቅ ብቻ ያውቅበታል እንጂ ደቀ መዛሙርቱ ግን አላወቁም። ጌታ ቢያውቅበትም ግን ምስጢሩን አላወጣው እና እየመራ መጥቶ እኔ የምስመው ነው ኑና ያዙት ብሎ አላቸው። ባለው መሰረት ሄዶ ሳመው። እነሱም እጃቸውን ጫኑበት። እሱ ደግሞ የተያዘው በፈቃዱ ነው። አሁን እኛ የይሁዳን ገጸ ባህሪ ልንጫወት አይገባም። አንዳንድ ሰዎች ገጸ ባህሪውን ይሁዳ ያደርጉታል፣ ገጸ ባህሪውን አይሁድን ያደርጋሉ። ነገር ግን ከወንጌል ይህን አልተማርንም። ወንጌል ላይ የሚያደርጉትን አያውቁምና ይቅር በላቸው ነው። አንዳንድ ጊዜ የተሰቀለው ወደ ጎን እንልና የይሁዳን ክፋት ስንተርክ እንከርማለን። ኖ እንደዛ አይደለም ስብከቱ። ነቢዩ ኢሳይያስ በመልእክቱ በትንቢቱ ስታነቡ ስለ መሲሁ ብቻ ነበር የሚናገረው፣ ስለተገረፈው ነበር የሚናገረው። ባየነውም ጊዜ እንወደው ዘንድ መልክና ውበት የለውም፣ ደም ግባት የለውም። ስለ በደላችን ደቀቀ፣ ስለ መተላለፋችን ቆሰለ፣ ደዌያችንን ተቀበለ፣ ሕመማችንን ተሸከመ እያለ ስለ እውነተኛው በግ ስለ እሱ የሚናገረው። የክርስቲያን አጀንዳው የተሰቀለው ክርስቶስ ነው። ንሕነሰ ንሰብክ ዘተሰቅለ ክርስቶስ ነው። አንዳንድ ጊዜ ስለ ጅራፉ ብቻ ስናወራ እንሆንና ስለ ተገራፊው ሰው እናልፈዋለን፣ እንዘለዋለን። ክርስቶስ ላይ ስለ 6666 ጅራፍ እናወራና የተገረፈውን ግን ዓላማውንም የመጣበትንም ነካ አድርገን እናልፋለን። ቁም ነገሩ አሁን የጅራፉ ቁጥር አይደለም። እግዚአብሔር አብ እንዴት ነው በልጁ ላይ ይሄን ያህል የጨከነው? እንዴት ጨከነ? ልጁ በመስቀል አደባባይ፣ በቀራንዮ አደባባይ በጥብ ግንድ ላይ እጆቹና እግሮቹ ሲቸነከሩ አብ ምነው ጨከነ? መንፈስ ቅዱስ ሕይወቱ ምነው ጨከነ? ኢየሱስ ክርስቶስስ ምነው ይሄን ያህልስ ዋጋ ለመክፈል ጨከነ? ወንጌላዊ ዮሐንስ እንዲህ ይለናል። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ የሚል ቃል አለ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። አያችሁ፣ ፍቅር ሰሐቦ ለወልድ ወአብጽሖ እስከ ሞት። ፍቅር የሚባለው የእግዚአብሔርን ልጅ ከሰማይ ሰማያት ስቦ ወደ ምድር አመጣው። ከልዕልናው አውርዶ ዝቅ አድርጎ የመጨረሻውን የተዋረደ ስፍራ እንዲይዝ አደረገው።
ፍቅር ዋጋ ያስከፍላል። ፍቅር እንደዚህ ነው አለ፣ ስለ ወዳጆቹ ነፍሱን አሳልፎ እስከ መስጠት ነው። እውነት እግዚአብሔር አብ ይወደናል። እንዴት ይወደናል? በልጁ እግሮች ጨከነ፣ በልጁ እጆች ጨከነ። ልጁ ሲቸነከር ማነው አባት ዝም ብሎ የሚያይ? በልጁ እጅ ላይ ምስማር ሲቀበቀብ፣ በልጁ እግር ላይ ምስማር ሲቀበቀብ፣ የልጁ አክሊለ ሦክ ደፍቶ በመቃ ሲደበደብ፣ ፊቱ በደም ሲሞሸር፣ ስጋው ሲቦጨቅና በደም ሲታጠብ የትኛው አባት ነው ይህን አይቶ ዝም የሚል? እውነት አብ ይወደናል። ክብርና ምስጋና ይድረሰው። ልጁን ለእኔና ለእናንተ አሳልፎ ሰጠን። ይሄ ፍቅር ነው። ይሄ ፍቅር ነው አግዶት ወደኛ የመጣው። ወሶበን ዘጸሩ ለእግዚአብሔር ንነ ተሳሃለነ በሞተ ወልዱ። እኛ የእግዚአብሔር ጠላቶቹ ሆነን ሳለን በልጁ ሞት ታረቀን። እኛ ጠላቶቹ ሆነን ሳለን እግዚአብሔር የገዛ ልጁን አሳልፎ በመስጠት እንዲሁ ያለ አንዳች ነገር እግዚአብሔር እንዲሁ ወደደን ይላል። ስለወደደን ነው ዛሬ ልጁ በአደባባይ እርቃኑን ሆኖ ሲገረፍ አብም የጨከነው ማለት ነው። እግዚአብሔር ስለኔና ስለናንተ ይህን ያህል ጨክኗል፣ ይህን ያህል ዋጋ ከፍሏል። እና አይሁድ በይሁዳ መሪነት ከያዙት በኋላ አንድ ስምምነት ነበራቸው። ተላልፎ ለጲላጦስ ተላልፎ ለዳኛው ከመሰጠቱ በፊት እልሃቸውን ለመወጣት በተቻላቸው መጠን ዱላ ሊያሳርፉበት ያለ ገላጋይ ሃይባይ በሌለበት በዛ ምሽት የኔና የእናንተን ጌታ እያገላበጡ ቀጠቀጡት፣ ደበደቡት። በዛ ምሽት የኋሊት አስረው እንደ ወንጀለኛ ድብደባ ብቻ አይደለም፣ ጠጋ ብለው ቀርበው ፊቱ ላይ ምራቃቸውን ተፉበት። እሱ ስለኔና ስለናንተ የመጨረሻ የተናቀ የሕማም ሰው የተዋረደ ሰው ሆኗል። ስለኔና ስለናንተ ተናቀ። እውነት ዋጋ ከፈለልን። እውነት የተዋረደው ስፍራ ወሰደ፣ የከበረውን ለእኛ ሰጠን። እኛን ከፍ ያደርገን ዘንድ እሱ ዝቅ አለ። እኛን ያከብረን ዘንድ እሱ ተዋረደ። እኛን ይቀድሰን ዘንድ እሱ የርኩሳንን ምራቅ ታገሰ። ተፉበት ይላል በፊቱ ላይ። ይሄ ብቻ አይደለም፣ በጥፊ ንቀት ነው። እሺ የእኛ መምህር እያሉ እያሾፉበት እያፌዙበት በጥፊ መቱት ይላል። ጥፊ ንቀትን ይገልጣል። ምራቅ መጥፋት ንቀትን ይገልጣል። በንቀት ምራቅ እየተፉበት በጥፊ የመቱት ብዙ መከራ እያጸኑበት ሌሊቱን ያለ ገላጋይ እንደዛ ያንን ንዴታቸውን፣ እልሃቸውን፣ ቁጭታቸውን ሲወጡበት አደረ። በጠዋቱ ታዲያ የሐሰት ምስክር ፈልገው ምንም እውነትነት የላቸውምና አሳልፈው ለገዢው ለጲላጦስ ሰጡት። ይሄ ሰው ይሄን ጥፋት ሲፈጽም አይተናል። ግብር ለቄሳር እንዳይገበር ሲያሳምፅ አይተናል። በእኛ በኩል ደግሞ በሃይማኖት ጉዳይ ቤተ መቅደስ አፈርሳለሁ፣ በአፍርሱት በ3 ቀን አነሳዋለሁ ብሏል። 40 ዓመት የፈጀውን ቤተ መቅደስ እሱ ስለ ሰውነቱ የሚናገረው ይሄን አድርጓል እያሉ በሌላ መንገድ ደግሞ የእግዚአብሔር ልጅ ነኝ እያለ እንዲህ አይነት ጥፋት ይፈጽማልና ብለው ከሰሱት። ኢየሱስ ክርስቶስ ለቀረበበት የክስ ቻርጅ ማስተባበያ ስጥ ተብሎ ነበር። ተከሳሽ አለ፣ ከሳሾች አሉ፣ ዳኛ አለ። ከሳሽ ካለ የክስ ቻርጅ አለ። ተከሳሽ ካለ ደግሞ መከላከያ ማቅረብ ይጠበቅበታል። ጲላጦስ መከላከያ አቅርባለው። የእኛ ጌታ ግን ዝም አለ፣ ዝም አለ። እኛ ብንሆን እውነተኞች ነን ለማለት ሳንሆን እንኳን የማንይዘው የማንጨብጠው የማንወጣው ተራራ የለም። ማንነታችንን በአደባባይ ለማስመስከር የማናደርገው የማንፈጥረው መከላከያ የለም። ጲላጦስ እያገላበጠ ሲጠይቀው ዝም አለ። ደጋግሞ ከሳሾችን ታያለህ እንደሚሉ ሲናገሩ አንድ እንኳን መልስ አልሰጥም፣ ዝም አለ። የኔና የእናንተ ጌታ እኛ እንናገር ዘንድ
እኛ አንደበታችንን እንፈታ ዘንድ ለ5500 ዘመን የታሰረ አንደበት ይፈታ ዘንድ የኔ ጌታ አንደበቱን ዝግት አደረገ፣ ዝም አለ። ኧረ እባክህ ተናገር፣ ዝም አለ የኛ ጌታ። ምክንያቱም እሱ እኛን ለማዳን የመጣው እሱ ለራሱ ለመከላከል አይደለም። የሚያድነን ደግሞ እንደዚህ ተዋርዶ ነው። የሚያድነን ደግሞ ተገርፎ ነው። የሚያድነን ደግሞ ተሰቅሎ ነው። ይሄም ቢሆን አሁን ፍጻሜውን ለማሳየት እንጂ ነቢያቱ አስቀድሞ ሰቅለውታል። ኢሳይያስ እኮ ከ700 ዓመት በፊት ሰቅሎታል እኮ። ነቢያቱ ሰቅለውታል። እነ ቅዱስ ዳዊት ሰቅለውታል። ነቢያቱ ተሰቀለ ብለዋል፣ ተቸነከረ ብለዋል፣ ተገረፈ ብለዋል። ምን ይሄ ብቻ ሞተ፣ ተቀበረ፣ ተነሳ፣ አረገ፣ ዳግም ይመጣል ብለዋል። ሁሉንም ዘግተውታል እኮ። አሁን ይህም በተግባር ብቻ በአካል ይሄ ነገር ይሆን ዘንድ እንጂ በአይነ ህሊናማ ነቢያት ከሩቅ አይተውታል። ሁሉንም ቀራንዮን አይተዋል፣ መከራውን አይተዋል። ቀራንዮ በደሙ ስትታጠብ አይተዋል። ምድር በኢየሱስ ክርስቶስ ስትታጠብ ስትቀደስ አይተዋል። እና መጨረሻ ላይ የኔና የእናንተ ጌታ ጲላጦስ ሊያድነው ሞከረ። ነገር ግን አይሆንም። ለምን ያድነዋል? ማዳንም የለበትም፣ ሊያድነውም አይችልም። ይሄ መለኮታዊ ዕቅድ ነው። አሁን አንዳንድ ሰዎች ጲላጦስን ልንወቅስ እንችላለን ከፍትሐዊነት አንፃር። ጲላጦስ እንደው ለገጸ ባህሪው ማሟያ ነው። ይሁዳም ቢሆን ለዚሁ ለፍጻሜው ማሟያ ነው፣ ሌላ ነገር አይደለም። ይሁዳ እንዲህ ባይሆን ኖሮ አይሁድ እንዲህ ባይሆን ኖሮ እንዲህ አይሆንም ነበር ብለው የሚያስቡ ሰዎች አሉ። አይደለም። ይሄ በዓላማ ነው እየሆነ ያለው። ሁሉም ነገር በዓላማ ነው። ግርፋቱም በዓላማ ነው። አክሊለ ሦኩም በዓላማ ነው። ሁሉም በዓላማ ነው። እና ጲላጦስ ሊያድነው ሞከረ፣ አልተቻለም። ጲላጦስ አንድ ዕድል ሰጣቸው። እኔ እንዳየሁት ምንም ጥፋት የሌለበት ነው። ሀገራችሁን ለቆ ይሂድ፣ ወደ ሌላ ቦታ ሄዶ ያስተምር። ስለዚህ ልፍታው፣ ባይሆን በዚህ በዓል ያው አንድ እስረኛ እንደምፈታላችሁ ይታወቃል አለና አይሁድ መቼም ከበርባን የበለጠ አይጠሉትም ብሎ በርባን የተባለ የብዙ ሰዎችን ሕይወት ያጠፋ፣ ብዙዎችን የገደለ፣ ከተማውን የዘረፈ ወንበዴ ሽፍታ የሆነ ነበር በርባን። የማይጠላ የለም። የበርባን ስም ሲነሳ የማይደነግጥ የማይሸበር የለም። አሁን ቆይ በዚህ በክፉ ላቅርብላቸውና ምርጫ ልስጣቸው። ስለዚህ መቼም ኢየሱስ ክርስቶስን የበርባንን ያህል አይጠሉትምና ብሎ በዚህ በዓል ይልቅ በርባንን ልፍታላችሁ፣ ኢየሱስን ልፍታላችሁ አለ። በርባን መቼም የሚፈታ አይሉም ብሎ ነው። የእነሱ ግን የጥላቻቸው ጥግ ወደር የለውም ነበረ። ከበርባን ይልቅ ኢየሱስ ክርስቶስን አብዝተው ይጠሉት ነበረ። የሕይወትን ራስ እንዲህ ብለው መለሱለት፣ በርባንን ፍታልን፣ ኢየሱስን ስቀለው አሉ። የሕይወትን ራስ ካቱት፣ እውነተኛውን ካዱት፣ ሐሰተኛውን ፍታልን አሉት። ዓለም እንዲህ ነች። ዓለም ከወንበዴው፣ ዓለም ከሽፍታው፣ ዓለም ከአጭበርባሪው፣ ዓለም ከጨለማ ጋር ትተባበራለች። ክፉ የሚያደርግ ሁሉ ብርሃንን ይጠላል። ኢየሱስ ክርስቶስ የዓለም ብርሃን ነው፣ ጠሉት። በርባን ግን ጨለማ ነው። በርባን ይሰቀላሉ። በርባን ይፈታ፣ ኢየሱስ ይሰቀላሉ። እነሱ አልገባቸውም እንጂ ግን በርባን እኔና እናንተ ነው። ኢየሱስ ክርስቶስ ለበርባን የመጣው እና ታዲያ በዛ ሌሊት በርባን እንደ ነገ ሊሰቀል ያውቀው ነበረ። እንግዲህ ሶስት እስረኞች ይሰቀላሉ። አንዱ በርባን ነው ከሚሰቀሉት፣ ውሳኔ ተወስኗል። ነገር ግን ጲላጦስ ማንን ልፍታላችሁ ሲላቸው አይሁድ ኢየሱስን በበርባን ቦታ ስቀለው በርባንን ፍታልን አሉት። አሁን ምንም ማድረግ ስላልቻለ ኢየሱስን አሳልፎ ሰጣቸው ይላል። ወዲያውኑ ታዲያ ወደ እስር ቤት በርባን ወዳለበት እስር ቤት ወታደሩ ይገባል። ኮማንደሩ ገብቶ በርባንን ያናግረዋል። እንግዲህ በርባን ውጣ ይለዋል። ለምን? ልትሰቅሉኝ ነው? መስቀሉ ተዘጋጀ፣ ድሮም ለሌላ አትመጡም፣
በሉ ቶሎ ውሰዱና ስቀሉኝ፣ ግደሉኝ እያለ በርባን ወደ ሞቱ ሲጣደፍ ቆይ ተረጋጋ አለው ሰውየው። ነገሩ ሌላ ነው። ምን ተረጋጋ ትለኛለህ? አልቆ የለ ወይ ወስናችሁ የለ ወይ ልትሰቅሉኝ አይደለም፣ ተረጋጋ። በርባን ሊረጋጋ አልቻለም። ነገር ግን እንደምን ብሎ አረጋጋው። ከዛ በኋላስ ዛሬ አንድ አዲስ ነገር ተፈጥሯል። ምን ተፈጠረ? በአንተ ቦታ የሚሰቀል ስለተገኘ፣ በአንተ ቦታ የሚገደል ስለተገኘ አንተ ነፃ ወጥተሃል፣ የሚሰቀልልህ ምትክ ተገኝቶልሃል አለ አለ። በርባን አልመሰለው። ውሸትን ነው እውነትን ነው በትክክል ና ተከተለኝ የምታምልክ ከሆነ እስር ቤት የቆየ ሰው፣ ጨለማ ውስጥ የቆየ ሰው ከብርሃን ጋር እስኪተዋወቅ ድረስ ይቸግራል። ቶሎ አይለማመድም፣ አይኑ ያጭበረብረዋል። በርባን እየተከተለ ሰውየው ወታደሩ ከፊት እየሮጠ ናኢ ዛሬ ስላንተ የተሰቀለውን ብሎ እንዲህ ተራራ ላይ ሲያሳይ 3 ሰዎች ተሰቅለዋል። ከ3 ሰዎች መካከል መሃል ያለው ይታይሃል አለው። አዎ ትንሽ ይታየኛል አለ። ዛሬ ያ መስቀል የተዘጋጀው ለአንተ ነበረ። ዛሬ አንተ ነበርክ በዛ ላይ የምትሰቀለው። ነገር ግን ኢየሱስ ክርስቶስ የተባለ ለዓለም ቤዛነት ነው የመጣው ይሉታል። እኛ ግን አናውቅም፣ እንደዛ ነው ይባላል። አይሁድ ከሰውት በወንጀል ምክንያት። ከዛ ጲላጦስ በርባንን ወይስ ኢየሱስን ልፍታላችሁ ሲል የለም በርባን ይፈታ፣ ኢየሱስ ስቀለው ብለው ጮሁ። በዚህ ምክንያት ስላንተ የውስጡ ተሰቀለልህ። አንተን ወክሎ ዛሬ መስቀል ላይ የምታየው በአንተ ቦታ ነው። ያ ያንተ ስፍራ ነበር አለው። ያ ኢየሱስ ክርስቶስ የዋለበት መስቀል የኔና የናንተ መሰቀያ ነበረ። ያ ችንካር የኔና የናንተ መቸንከሪያ ነበረ። እኔና እናንተ እጅ ላይ የሚቀበቀብ ነበረ። በገላትያ 3:13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ኢየሱስ ክርስቶስ ስለኔና ስለናንተ እርግማን ሆኖ በመስቀል ላይ ተሰቀለ ይላል። አይሁድ እንደዚህ የሚያደርጉት በሮማውያን ሕግ ነው። በስቅላት የሚቀጣው ሰው በሮማውያን ሕግ መሰረት ነው። ይሄውም የሚወስኑት ውሳኔ የሚያስተላልፉት ሮማውያን ናቸው። በነበሩ አይሁድ ማንንም ወስነው የሚሰቅሉበት ሮማውያን ግን ይህን ያደርጋሉ። እስቲ ትንሽ ስለ መስቀል ልንገራችሁ። ይኸውላችሁ ኢየሱስ ክርስቶስ የእርግማኑን ስፍራ ነው የወሰደው። በጣም የተናቀውን ስፍራ ነው የወሰደው። ደግሞ የተሰቀለው ከምድር ከፍ ብሎ ነው። ይህም የራሱ ምክንያት አለው። ኢየሱስ ክርስቶስ የተረገመ ነው ስለተባለ የተረገመ ሰው ደም ደግሞ ምድር ያቆሽሻል፣ ያበላሻል ተብሎ ስለሚታሰብ የሚቀድሰው ያቆሽሻል፣ የሚባርከው የተረገመ ነው ተብሎ የእኛን ጌታ የተረገመ ነው ብለው ከፍ አድርገው ሰቀሉት። በመስቀል ላይ የሚሰቀል ሰው የተረገመ ነው ተብሏል። ሰዎች ከባድ ወንጀል ሲፈጽሙ፣ በጣም ትልቅ ወንጀል ፈጽመዋል ሲባሉ የመጨረሻው የመጨረሻ የሚባለው ወንጀለኛ የሚቀጣበት ቅጣ መስቀል ነው። መስቀል ማሰቃያ ነው። እንዲህ ተራ ነገር እንዳይመስላችሁ። መስቀል እዛ ነው ልንገራችሁ አልኩት። መስቀል ዝም ብሎ እስከ ቀራንዮ ይዘው ሄዶ ተሰቅሎ ወዲያ የሚሞቱበት አይደለም። መስቀል ለሳምንት ሲበዛ ሳምንት የምትሰቃዩበት ነው። ተሰቅላችሁ ማለት ነው። ሳምንቱ ሁሉ እንዴት በሉ። መስቀል ላይ የሚሰቀል ሰው እጁና እግሮቹ ተቸንክረው መስቀል ላይ ከተሰቀለ በኋላ ደግሞ እርቃኑን የሚሰቀለው ኀፍረተ ሥጋውን ገልጦ የኔና የእናንተ ጌታ ስለኔና ስለናንተ አላፈረም። ይሄ የምታዩት ስዕሉን ዮሐንስ ነው ይህንን አገድሞ እንደዚህ ኀፍረተ ሥጋውን ሸፍኖ የሰቀለው የሳለው እንጂ የኔና የእናንተ ጌታ ስለኔና ስለናንተ አላፈረም። እርቃን ሆኖ ነው የተሰቀለው። ያ መስቀል ላይ የሚሰቀል ሰው ይወሰድና መጀመሪያ
ከመሰቀሉ በፊት በደንብ እንዲቀጣ ይደረጋል። የሚሰቀልበትን መስቀል ተሸክሞ እንዲንከራተት፣ እንዲወድቅ፣ እንዲነሳ ብዙ መከራ እንዲደርስበት ከተደረገ በኋላ ለምን መሰላችሁ? የተረገመ ስለሆነ፣ በጣም የተጠላ ስለሆነ በዛ ቦታ የሚያልፍ ሁሉ ራሱን እየነቀነቀ ይላል። ኢየሱስ ክርስቶስን አይታችሁ ከሆነ ሰዎች ራሳቸውን እየነቀነቁ ምራቃቸውን እየተፉ ይሄ የተረገመ ይላሉ። ይሄ የተረገመ ራሱን ማያድን፣ እስቲ ወረዳው ራስን አድን፣ እኛንም አድን፣ ቤተ መቅደስ የምታፈርስ በ3 ቀን የምትሰራ እስቲ ውረድና ራስንም እኛንም አድን መስቀል ላይ ያሉትን እንዲሉት ነበር ይላል። ሌላውን አዳነ ራሱን ግን አላዳነም የሚባል እያሉ ይናገሩት ነበር። ታዲያ መስቀል የመጨረሻ የተጠላ ሰው የሚቀጣበት ነው። መስቀል የውርደት ሞት የምትሞቱበት ነው። መስቀል የክብር እንዳይመስላችሁ። መስቀል የወንበዴ መግደያ ነው። የሽፍታ መግደያ ነው። የተረገመ ሰው መግደያ ነው። ኢየሱስ ከኃጢአተኞች ጋር ስለተቆጠረ ኢየሱስ የተረገመ ነው ስለተባለ ለዛ ነው የተረገመ ነውና እሱ በመስቀል ሊሞት ይገባዋል ብለው አይሁድ ለዚህ ያበቁት ማለት ነው። እና በመስቀል ላይ የሚሰቀል ሰው መስቀሉን ይዞ ከሄደ በኋላ በመስቀል ላይ ልብሱን አውልቀው እርቃኑን እጅና እግሮቹን መስቀል ላይ ይቸነክሩታል። መስቀል ላይ ከተቸነከረ በኋላ መስቀል ላይ የተሰቀለ ሰው ምንም አይነት ማድረግ አይችልም። እጆቹ መታዘዝ አይችሉም። እግሮቹ መታዘዝ አይችሉም። ይሄ ሰው ሰውነቱ ቆስሏል። ዝንቦች ይመጣሉ፣ ቁስሎች ይውጡታል። አስቡት፣ እጆቹና እግሮቹ በችንካር ተይዘዋል። ቁስሎቹ መተው ዝንቦች ሲቆጠቁጡት ዝንቦቹን የሚከላከልበት እጅ እንኳን የለውም። እጁ ተይዟል እንዳልኳችሁ ማለት ነው። መከራ ውስጥ ነው ያለው። በዚህ ሁኔታ ውስጥ እያለ ለሳምንት ፀሐይ፣ ዝናብ ይፈራረቁበታል። ይሄ እየተፈራረቀበት ነፍሱ እስከ ሳምንት ላይወጣ ይችላል። ነገር ግን አይሁድ ሰንበትን ብቻ ነው መስቀል ላይ ስጋቸው እንዳያድር የማይፈቅዱት እንዲያድር የማይፈቅዱት እንጂ እስከ ሳምንት። አሁን ጌታ ለምሳሌ ሐሙስ ማታ ተያዘ፣ ዓርብ ከሰዓት 6 ሰዓት ላይ ሰቀሉት። እንግዲህ ከዚህ በኋላ አይታችሁ ከሆነ ቅድም ሲነበብልን እንደሰማችሁት አሁን ወደ ማታ ላይ ሰርክ እንግዲህ ሰንበት ከመግባቱ በፊት ስጋውን ከመስቀል ላይ ያወርዳሉ። የማይሞት ከሆነ ያን ያልሞተውን ሰው ጭኑን አጥንቱ መስቀል ላይ ያለ ይሰባብሩታል። ሰባብረው ነው። በጣም ስቃይ እኮ ነው መስቀል ሞት። እንዲህ ዝም ብሎ እንዳይመስላችሁ። እንግዲህ ይሄ የሚሆነው እንዲያውም ዓርብ የተሰቀለ ሰው ካለ ነው አጥንቱ ሰብረው ገለው የሚያወርዱት። ነገር ግን ለምሳሌ ሰንበት ዛሬ ወጥቶ ነገ ቢሰቅሉ የሰንበት መግቢያ እስኪደርስ ድረስ ሰውየው የማይሞት ከሆነ እዛው ሲሰቃይ ነው የሚቀርመው። ኃላፊ አግዳሚ ሁሉ ሲረግመው ይሄ የተረገመ ይሄ መጥፎ ስራ የሰራ ይሄው የስራውን ሰጠው እያለ በዛም ያልፈው ይናገረው ነበር። ኢየሱስ ክርስቶስ ይህንን የርግማን ስፍራ ነው ለእኔና ለእናንተ የወሰደው። ይህን ማሰቃያ ስፍራ ነው ለእኔና ለእናንተ የወሰደው። ይህንን የሞት ጽዋ ነው ለእኔና ለእናንተ የወሰደው። መጨረሻ እዛ መስቀል ላይ ወስደው ልብሱን አውልቀው ከመስቀላቸው በፊት አክሊለ ሦክ ደፍተው፣ አክሊለ ሦክ ይገባችኋል? ይሄ የብረት ጉንጉን ይገባችኋል? ብረቱ በጣም ሹል የሆነ ነው። አክሊለ ሦኩ እሱ በፈላ ውስጥ ይገባል። እሱ በቁጠት ይነሳና አናቱ ላይ ሲያደርግ መሀል ለመሀል እየበሳው ወደ ውስጥ ይገባል። ይሄንን የሰው አክሊል ይላል። በላይ በዱላ በመቃ ይመቱት ነበረ፣ ይቀበቀቡት ነበረ። ወደ ውስጥ ደም ይፈሳል። በፊቱ ላይ አይኑ ሸፍኖታል። ይሄ ብቻ በቃ ብሏቸው የኔና የናንተ ጌታ መስቀል ተሸክሞ ወደ ቀራንዮ ሲሄድ ከኋላ ያሉት ሲገፉት ሄዶ በደረቱ ይወድቃል። መስቀሉ ጀርባውን ይቀጠቅጠዋል። እንደገና ከፊት ያሉት ቆማ አትሄድም እንዴ ተረጋግታ አትሄድም እንዴ ብለው ከፊት ያሉት ወደ ኋላ ይገፉታል። ወደ ኋላ ሄዶ ሲወድቅ እዛ እርጥብ ግንድ ላይ
ይወድቃል። የኔና የእናንተ ጌታ መሬት ወድቆ ሲነሳ ሰውነቱ በደም የተለወሰ ስለሆነ ያንን አፈሩን አፍሶት ይነሳል። አያችሁ፣ መልክና ውበት የለውም፣ እናየው ዘንድ ደም ግባት የለውም፣ በሰው ዘንድ የተጠላ ነው ይላል። ማን ይወደዋል? ፊቱ በደም ፊቱ በአፈር በአቧራ የተለወሰ ፊት ያ ኢየሱስ ክርስቶስ እንዲያውም ተስሎ እንደምታዩ ውበት ያለው እንዳይመስላችሁ። ስለ እኔና ስለ እናንተ የቆሰለ የገረጣ ፊት ስጋው አልቆ አጥንቱ ብቻ የሚታይ ያሁኑ እንኳን ደግሞ የፈሰሰበት እሱም ቢሆን በአፈር የተለወሰ የወደቀ የተነሳ እንዲሆነው እዛ ከደረሰ በኋላ ያለ ርኅራኄ ምስማር አመተው እጆቹን እነኛን ቅዱሳን እጆች ወዮ አዳምን የፈጠሩ እጆች አለ ቅዱስ ዮሐንስ አፈወርቅ ሲናገር አዳምን ያበጁ አዳምን ያበጃጁ የሰሩ እነኛ እጆች ወዮ ተቸነከሩ አለ። ወዮ እነኛ በገነት የተመላለሱ እግሮች ተቸነከሩ። እጆቹንም እግሮቹንም ቸንክረው በመስቀል አንተ የተረገምክ ነህ፣ ምድርን ታረክሳለህ፣ ምድርን ታቆሽሻለህ፣ አንተ እንዲህ መሰቀል አለብህ ብለው ቤዛቸውን ሕይወታቸውን የዘላለም ራሳቸውን የሆነውን ኢየሱስ ክርስቶስን ከፍ አድርገው ሰቀሉት ይላል። አንዱን ወንበዴ በቀኝ አንደኛውን በግራ አድርገው ሰቀሉ። የእኛ ጌታ ይህን ሁሉ ሲያደርጉበት አልዛትም፣ ክፉ አልተናገረም፣ ዝም ብሎ ነበረ። መጨረሻ ላይ ግን እንዲህ አለ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ተባለ። ይገባችኋል? አሁንም ወደ እነሱ ነው ያለው ልቡ። ምን አይነት ፍቅር ነው! አሁን እነሱ በቂ አይደለም የሚያያቸው። አሁን አልተቀየማቸውም። ይሄን ሁሉ አድርሰውበት፣ ይሄን ሁሉ መከራ ፈጽመውበት ምን አይነት ፍቅር ነው! ያለኔ አሁንም ሕይወት የላችሁም እያላቸው ነው። የሰቀላችሁት ሕይወታችሁን ነው። ሕይወት እኔ ነኝ፣ ያለኔ ሕይወት የላችሁም። አባቶ የሚያደርጉትን አያውቁምና ይቅር በላቸው። ኢየሱስ መስቀል ላይ ሆኖ ለጠላቶቹ ምሕረት ለመነ፣ ይቅርታን ለመነ። ዛሬ ይህንን አፍሰን እንድንገባ ነው። ይህንን የፍቅር ሀብት ይህን የፍቅር ጸጋ ወስዳችሁ ለትውልድ እንድታደርሱ ነው። ምን አይነት አምላክ የምናመልከው አምላክ ምን አይነት አምላክ እንደሆነ፣ የምንከተለው ጌታ ምን አይነት ጌታ እንደሆነ፣ የተሰጠን የሕይወት አጀንዳችን ምን አይነት አጀንዳ እንደሆነ፣ የደም አጀንዳ፣ የቁስል አጀንዳ፣ የችንካር አጀንዳ በፍቅር የተጠናቀቀ ስለ እነሱ ይቅርታ ጠየቀ፣ ስለ እነሱ ምሕረትን ጠየቀ። ሳይቀየማቸው በችንካር የቸነከሩትን ምራቃቸውን የተፉበት በጅራፍ ገርፈው ስጋውን ቦጭቀው አጥንቱ እስኪታይ ድረስ መከራ ያጸኑበትን ምሕረት ለመነላቸው። መጨረሻ ላይ ታዲያ የኔ ጌታ የእኛ ጌታ እዛ መስቀል ላይ ሆኖ መስራት የሚገባውን መስቀል የሥራ ቦታ ስለሆነ፣ መስቀል መፈወሻ ስለሆነ፣ መስቀል ማከሚያ ስለሆነ ዮሐንስ ነበርና እስከ መጨረሻ ይከተለው የነበረው ዮሐንስን ወደ እመቤታችን ላከው። የመጨረሻው ኑዛዜ ትቀበል እናቴን ጥራ አለው ይላል። አዎ በዚህ ዓለም ያሉ ሰዎች ነፍሳቸው ከስጋቸው ልትለይ ስትል ሞታቸው ሲሰማቸው የቅርብ ወዳጃቸውን ጠርተው ንስሐ አባታቸውን ጠርተው የሚፈልጉትን ያላቸውን ሁሉ ይናዘዛሉ። ያላቸው ምንም ሳይደብቁ ኑዛዜ ለወዳጅ ነው። ለመንገደኛ ሁሉ አትናዘዙ። ውዶቻችሁን ለውዳችሁን የምትናዘዙት ለሚቀርባችሁ ለአንጀታችሁ ለምትወዱት ነው የምትናዘዙት። እናቴን ጥራ አለ። እናቴን ጥራ የመጨረሻ ሲናገሩ አይታችሁ ከሆነ አንዳንድ ሰዎች በመጨረሻዋ ሰዓት ነፍሱ ከስጋው ስትለይ እኔ እዛ ነበርኩኝ እኮ ይላሉ። ስለ ወዳጃቸው ስላረፈው ሰው ሲናገሩ እግዚአብሔር ይወደኛል በመጨረሻው ሰዓት እዛ ነበርኩ ያስጠራኝ እኔ ነው ይላሉ። ብዙ ጊዜ ወዳጆቻቸውን የሚያስጠሩ ሰዎች መጨረሻው ሰዓት ላይ የሚወዷቸው ሰዎች ናቸው የሚከቧቸው።
ሂድ እናቴን ጥራ ነው። ዮሐንስ እስከ መጨረሻው ድረስ ያይ ነበር። ያን ሁሉ መከራ ያይ ነበር። ችንካሩን ያይ ነበር። ግርፋቱን ያይ ነበር። ከጌታ ፊት ላይ ከጌታ ጀርባ ላይ ስጋው ቡጭቅ ብሎ ሲወርድ ያይ ነበር። ዮሐንስ ሁሉም ነገር ያይ ነበርና ሂድ አሁንም አንተ በእናቴ ንገራት ትጣለው። እመቤታችን እሷ ይሄን ሁሉ ጉድ አላየችም። ይሄን ሁሉ ግርፋት፣ ይሄን ሁሉ ስቃይ እንደ ልማዱ በተአምር ያመልጣል ብላ ነበር የምትጠብቀው። ከዛ ሄደ ዮሐንስ ለእመቤታችን ጌታ እኮ ተሰቀለ አላት። ልብ አድርጉ፣ በቤታችን ከመልአኩ ከቅዱስ ገብርኤል የሰማችው ድምፅ ትጸንሻለሽ የሚል ነበረ። ግን ከዛ በኋላ ይሄን ሕፃን ታቅፋ ወደ ቤተ መቅደስ በገባሽ ጊዜ በአንቺ ግን በዚህ ሕፃን ምክንያት በነፍስሽ ሰይፍ ያልፋል አላት። የዮሐንስ ንግግር እንደ ሰይፍ እየከፈለ ውስጧን ልቧን የሐዘን ሰይፍ ውስጧን እየቆራረጠ በነፍሷ እየታወከች እያዘነች እየተጨነቀች ያ የሰማችው ከቅዱስ ገብርኤል ደስ የሚያሰኘው ብስራት ዛሬ በሐዘን ተለውጦ ተሰቀለ አለች። ሰቀሉት። ወዴት ነው ዮሐንስ አለችው። ነይ ተከተይኝ አላት። አሜን። የእመቤታችንን እነዚህ 5ቱ ሐዘናት የሚባሉትን ታውቁ የለ? ከነኚህ ከ5ቱ ሐዘናት አንዱ መቼ ይመስላችኋል? ዮሐንስ ሄዶ ልጅሽ ተሰቀለ ብሎ በነገራት ጊዜ ልቧን ክፍል ያደረገው ይህ ሐዘን ማለት ነው። ዮሐንስን ተከትላ ዮሐንስ እየሮጠ እሷም እየተከተለ ስትሄድ ከሕዝቡ ብዛት የተነሳ ሊታያት አልቻለም። ዮሐንስ የታለ ልጄ? የታለ ኢየሱስ? የታለ ልጄ ንገረኝ እባክህ፣ ለያው ቶሎ በል ቶሎ ፍጠኝ ይላታል። እየወደቀች እየተነሳች በቤታችን ሐዘን እየቀጠቀጣት በሐዘን ተውጣ መስቀሉ ግርጌ ደረሰች። ስትደርስ የታለ ልጅ ያለችው፣ ሰዎች አይታዩሽም ማለት ይታዩኛል። ታዲያ የታለ ልጅ ያለችው፣ ይሄ መሀል ያለው እኮ ልጅ፣ ይሄ ስጋው ያለቀው፣ ይሄ አጥንቶ የሚታየው፣ ይሄ አክለ ሰው የደፋው፣ ይሄ እጆቹ የተቸነከረው የኔ ልጅ ነው። ስጋው እኮ አልቋል። እንዴት ነው? መናገር አቃታት። አለቀሰች። ድንግል አነባች። ዮሐንስ ሊያጽናናት ሞከረ። ድንግል አልተጽናናችም። እንዴት ተጽናናለች? የእኛ ጌታ የመጣው ለዓላማ ነው። እመቤታችንም ይህን ያህል የማታውቅ አይደለች። በደንብ ታውቃለች። ለምን እንደመጣ ዓላማውን ጠንቅቃ ታውቃለች። ስለ ልጇ ፍቅር ታልቅስ እንጂ ዓላማው ግን እንዲደነቃቀፍ አትፈልግም። የምታውቅ እናት ነች እንጂ እንደዚህ አሁን ዝም ብለው እናቶች እንደሚያለቅሱት አይነት ለቅሶ እንደዛ እንዳትወስድ እንደው